Haile. ተሰናበት አጋሽት ቪዲዮ ነው በጣም አስነሳችና ላለፉበት እንድናስታውስ ያሳየበት መስከረም በልዩ እንድናፍቀው የሚያደርግ ውብ የፍቅር ስራ ዘገኘ። በጥንታ በላላዊቱ ፊት የተቃኘው በፈጣን ዝማሬ የታሰበና ባሪቱ ሁሉ የሆነ ወደ ህዝብ ያለቃል ባህል ድንበር ያደረገበት ድንቅ ያዘባቸው ስንቶች ሌሎች ተወዳጅ ባህላዊ ስራዎቹ ዓለምን ሰጠሽ አውደ ዓመት አብነሽ ነገር ዝናቡ እንቆቅልሽ ማነሽ የኔ ዓለም እንደምነሽ የተሰኙ ይጠቀሳሉ። ሰሜ መላከር እነዚህና ሌሎች ተወዳጅ ስራዎቹን በተለያዩ ጊዜያት በአሜሪካ በአውሮፓ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ወይም ስደተኞች ባቀረባቸው ኮንሰርቶች አገራቸውን በመቆጣጠር ትልቅ ሚና ተጫውተዋል። ሀገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ተጫውተዋል። ልዩ መገለጫ የሚበት ብዛቱ ደማቅ ፈገግታ መድረክ ላይ ሲወጣ መጨረሻውን ከፊቱ የማይጠራቸው አማራቸው ኃይል የሚስሩ ደማቅ ፈገግታ ልዩ መለያ ነበር። ያለ ብዙ ማብራሪያ የመጫወት ብቃቱ የድምፅ ጉልበት እና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጉያ መድረክን የመምራትና አድማጭን የማራቅ ልዩ ተሰጥኦ ነበረው። የመድረክ አየር ወይም ፐርፎርማንስ ከተመልካች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተሰጥኦ ነበረው። ለፍትህ የነበረው የሰላምነትና የመሳሰል ተጽዕኖ ወይም በማህበረሰብ ላይ የተፈጠረው ተጽዕኖ ሰሚ መላከት በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጣሪዎች ፍርድ ቤት ሲመላለስ ቆየ። አስቸኳይ ሰራተኞች ወደ አሜሪካ ለስራ የነበረበት ላይ በስራ ላይ ያለው በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተወሰነበት ሰማ። ብዙዎቻችን እንኳን ስትወሰኑ እንዲያውም ኪናፋ በሆኑበት ጊዜ ሰሜ ግን ውል የገባበትን ኮንትራት የፈረመበትን ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦችንን ልይ ሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለሕግ ተገዥነትን በተግባር አረጋግጧል። ከዚህ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሲባል ሰሜ ድልድይ የተባለ ቋሚ መጠሪያው ሆኗል። የመኖሪያ መንደሩ ከነዋሪዎች ቀድሞ የገባና ከነበሩት አርሶ አደሮች ጋር
በነበረው ሰላማዊ ግንኙነት የተነሳ አካባቢው ሳይቀር ሰሜ መንደር እየተባለ ለመጠራት በቅቷል። የብርታት ምሳሌ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት ኖኪያ 3310 ሰሜ ባላገር ተብሎ እስከ መጠራት የደረሰ ተጽዕኖ ፈጣሪ ነበር። ይህ ስልኩ ከነበረው ጥንካሬና ወድቆ አይሰበርም የተነሳ ሰሜ ከመኪና ወድቆ ካለመሞቱ ጃገረስ ገብቶ መድረሱ ምክንያት ሰሜ ጠንካራና አይበገርም ብለው ማሰብ ነበር። ይህ ስያሜ ሰጡት። የቤተሰብ ሕይወት ሰሜ ባላገር ከተሰጠው ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት ሶስት ነገር እወዳለሁ፣ እነሱም ሀገሬ፣ ትዳሬና ስራዬ ናቸው ማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ቋሚ የሆነ ወዳጆቹ ሁሉ የምንመሰክርለት እውነት ነው። ሰማኸኝ በጥበብ ሕይወቱ ስኬታማ እንደነበረ ሁሉ በቤተሰብ ሕይወቱ የተባረከ አባትና ባል ነበር። በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የአራት ታላላቅ ምሁራን ወንድ ልጆች አባት ለመሆኑ በቅቷል። ኢንጂነር ብንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝና አቤል ሰማኸኝ የአብርሃም ክፋዮች ናቸው። ሰሜ እነዚህ ልጆቹን ፍሬ የአራት የልጅ ልጆች ለማየት በመታደል በቤተሰብና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ ማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ የአካባቢ ማህበረሰብ ትልቅ አርአያና አስተማሪ የነበረ የቤተሰብ መሪ ነበር። ማህበራዊ ሕይወትና በጎ አድራጎት ሰሜ በጥበቡ ብቻ ሳይሆን ማህበራዊ ሕይወትን በመደገፍና በቸርነቱ የሚታወቅ ታላቅ ሰው ነበር። ጓደኝነትና ታማኝነት ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን ሁሉ መቼም ቢሆን የማይረሳ ለታመሙት ደራሽና ጠያቂ ነበር። የጭንቅና የችግር ቀናት ሲከሰቱ የሙያና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነፃ አገልግሎት በመስጠት ያግዝ ነበር። የአባቶች እሴትና እንግዳ ተቀባይነት ወደ ቤቱ ለዘለቀ እንግዳ ሁሉ የጥንቱን የአባቶች ሃይማኖታዊ እሴትና ባህል በተላበሰ መልኩ የእንግዶቹን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። ለአረጋውያን ደራሽነት በአረጋውያን መርጃ መርሃ ግብሮች ላይ ወይም ማህበር ስራዎች ላይ በጉልህ በመሳተፍ አረጋውያንን በመደገፍና በመርዳት ትልቅ ማህበራዊ አርአያነት አሳይቷል። ግዴታውንም ተወጥቷል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩ በነፃ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴ ያግዝ ነበር። የመንፈሳዊ አገልግሎት አሻራ በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ሕንፃ ግንባታ ላይ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙ እውቀቱንና ጉልበቱን በሙሉ በመስጠት ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራ ነው። በሰበካ ጉባኤ አባልነት ተመርጦ በቅንነት እና በታማኝነት በፍጹም ፍቅር ቤተ ክርስቲያንን አገልግሏል። የቤተ ክርስቲያኑ ገቢ ማደረግ ቤተ ክርስቲያኗ ገቢዋ እንዲዳብርና ካህናት የተሻለ ደሞዝ እንዲያገኙ በማሰብ የብሎኬት ማምረቻ ማሽን ገዝቶ በነፃ አበርክቷል። ለሕዳሴው ግድብ ያበረከተው አስተዋጽኦ ለታላቁ የሕዳሴ ግድብ ልዩ ዜማና ግጥም በመፍጠር ህብረተሰቡ በኪነጥበባዊ መንገድ ድጋፍ እንዲያደርግ አነሳስቷል። ታሪካዊ ድርሻውን ተወጥቶ አሻራውን አኑሯል። የሀገር ፍቅርና ጀግንነት ሰሜ ባላገር በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ምርጥ ዜጋ ነበር። ሀገር በተወረረችበት ወቅትም እስከ ግንባር ድረስ በግንባር ቀደምትነት በመጓዝ ሰራዊቱን ያበረታታ፣ የቀሰቀሰ
የቆመ እና ግዳጁን በጀግንነት የተወጣ የጥበብ ሰው ነበር። ህልፈተ ሕይወት ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነ ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት ከአንድ ዓመት በፊት መገናኛ ብዙኃን ተናግረው ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ሲገልጽ ነበር። በመጨረሻም ሰኞ 8 ቀን 2018 ዓ.ም ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶ እርዳታ የተደረገለት ባለማገገሙ ብዙም ሳይቆይ ሕይወቱ አልፏል። ይህ ታላቅ ድምፃዊ በሕይወቱ መጨረሻዎቹ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያ አንድነትና ጀግንነት መሪ ለሆኑት ንጉሥ ማስታወሻ የሚሆን ቴዎድሮስ የተሰኘች ድንቅ ነጠላ ዜማ ለሕዝብ አድርሶ ነበር። ሰማኸኝ በገጠመው ድንገተኛ ድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ ሙዚቃ የቲያትርና ማህበራዊ አገልግሎት ዘርፍ ላይ ትልቅ ክፍተት የፈጠረ የሐዘን መርዶ ነው። ሰማኸኝ በለው ወይም የሰሜ ባላገሩ ከባህር ዳር ሰርጸ ድንግል ተነስቶ በግሽ አባይ ኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነው። በቅንነቱ በእንግዳ ተቀባይነቱና በሀገር ፍቅሩ በማህበራዊ ተሳትፎና በበጎ አድራጎቱ የብዙዎችን ሕይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱት የጥበብ ሥራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል በዘፍጥረት 3:19 ላይ ወደ ወጣህበት መሬት እስክትመለስ ድረስ ከፊት ውሃስ እንጀራህን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና እንዲህ ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ሥራውና ፍቅሩ በሕይወት ይኖራል ነውና መልካሙን ሥራ አስቀምጦ ወደማይቀረው የሥጋ ሞት ሄዷል። ሞት የሥጋ መለየት እንጂ መንፈስ መጥፋት አይደለም። ዛሬ ከእኛ ቢለይም በፍቅርና በትዝታ ሁሌ ከእኛ ጋር ይኖራል። ይህም ለሚወዱት ቤተሰቡና ለአብሮ አደግ ወዳጅ ዘመዶቹና ለመላው አድናቂዎቹ ቀጣይ የሕይወት ስንቅ ነው። ነቢየ እግዚአብሔር ዳዊት ሰብእሰ ከንቶ ይመስል ወማኅሌሁ ከመጽላሎት ያህልፍ፣ ሰው በጠዋት አብባ ከሰዓት የምትረግፍ ውሃ እጸጋዊቱ ይመስላል፣ መዋዕለ ዘመኑን እንደ ጥላ ይልፋል እንዳለው ከትላንት በስቲያ ማታ ላይ ከልጆቹ ከቤተሰቦቹ ጋር ሲጫወት አምሽቶ ጠዋት ላይ ደከመኝ ብሎ ልክ እንደ ጥላ አልፏል። ፈጣሪ ነፍሱን በአጸደ ገነት ያሳርፋት። ሥርዓተ ቀብሩም ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ መድኃኔዓለም ቤተ ክርስቲያን በክብር ተፈጽሟል። ለቤተሰቦቹ ለወዳጆቹና ለጓደኞቹ እንዲሁም ለአድናቂዎቹ መጽናናትን እንመኛለን። ቀጥሎ ትንሽ የሀገር ጉሮ ሰኔ 8 ቀን የጣለው በረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ። ለተጠቁት ደራሽ መከታ ነበረ ሰሜ ባላገሩ ምን አገኘውና ድንገት ተሰበረ። ሰፈሩ ምድሩም ሁሉም ተሰብስቧል። ጓደኞቹ ሁሉ ከሩቅ መጥተናል። የተኔ ነው ሰሜ አንተ ጎድተናል። ቀልድና ቁም ነገር ያምርብህ ነበረ። ምን አገኘህና ልሳነ ታሰረ። በቦላ ላይ አይደለም በአጭሪቱ ቁምጣ ባላገር ነኝ ብለህ መድረክ ላይ ስትወጣ ያንን መሳይ ጩኸት ያ ሁሉ ጭብጨባ ድንገት ጸጥ ስል ዛሬ ከሚገባ ለዚህ ለሚሞተው ለሚበሰብሰው ለዚህ ፈራሽ ከላ ቁምጣ መቻነሰው ብለህ አዝመህ
ነቢያት ቀድሞ ተናግረሃል። የሰው ልጅ ከንቱ ነው ቢመስል ጨረቃ ቢደምቅ ካባ ምን ያደርግለታል ሁሉም አራግፎ ነጋፈር ይገባ። መሃላቸው ሆነ እንዳላዝናናህን እንዳላፍታታህን ምን አስቀየሙህና ድንገት ተለየህን? ወፎች ማመሱ ድሆች ወየበሉ ንገሩ ለሚያልፉ ትልቁ አርጋችን ሰሜ ባላገሩ ወድቋል ከዛፉ። ሞት የሚባል ልክፍት ምንድን ነው ሚስጥሩ? ሰሜ ሞተ ቢባል ማን ያምናል ቢያወሩ? አዎ ሰሜ ሞቷል በአካል ተለይቷል፣ ግና በተግባሩ ዝንታለም ሲወሳ ሲወደስ ይኖራል። እስከምንገናኝ ይዘው ከማይቀር ወንድም አለም ሰሜ ነፍሱ ይኖራል። በመጨረሻ ያስቀመጡት ቤት ዝናዎችን በጣም በርካታ ናቸው። ግን ትንሽ ነው። የታላቁ የህዳሴ ግድብ ፕሮጀክት ማስተባበሪያ ጽሕፈት ቤት፣ የባህር ዳር አብሮ አደጎች ማህበር፣ የኢትዮጵያ ሙዚቀኞች ማህበር፣ የአንጎሎላ ቅድስት ኪዳነ ምሕረት ማህበርተኞች፣ የመድኃኔዓለም ጽዋ ማህበርተኞች፣ አቶ ገናና አለምነው እና ቤተሰቦቹ፣ አቶ አሰፋ ይሮዳና ቤተሰቦቹ፣ ወይዘሮ አለም ብሬና ቤተሰቦቻቸው፣ አቶ መዓዛይ ድንቅዮና ቤተሰቦቻቸው፣ አቶ ሰንበት ታደሰ፣ አቶ ብርሃኑ ሻሸመኔ ከነቤተሰቡ፣ አቶ ካሳሁን ደበሌ ከነቤተሰባቸው፣ አቶ ምናሻ ሞላ ከቤተሰባቸው፣ አቶ አባይነ ገብሩና ቤተሰቦቻቸው፣ አቶ ገብረ ዮሐንስ ገብረ ኢየሱስና ቤተሰቦቻቸው፣ አቶ ባቡ ዘውዱና ቤተሰቦቻቸው፣ ዶክተር ዘመኑ ተሾመና ቤተሰቦቻቸው፣ የወዳሪስና የባህል አዳራሽ አቶ ምህረት ታምራትና ቤተሰቦቻቸው፣ ወይዘሮ ሰናይት የሃይማኖት ባለቤት፣ የሽገዝ አማካሪ ሰራተኞች አሸብር በላይ፣ ጌታ ያናለይ፣ መሐመድ ኮይስ፣ ደመረ ለገሰ፣ ሰለሞን አድማሱ፣ አምሳል ምትኬ፣ ሸዋጌጥ ጫንዲ፣ መስፍን ሽፈራው፣ ቤቢ አዲስ ሞላት፣ አልጋነሽ ታሪኩ፣ ትዕግስት በላቸው፣ አዱኛ ቸኮል፣ ግዛቸው ተሾመ፣ ታደለ ገመቹ፣ ደረጀ ካሳ፣ አበበ ብርሃንና ፍቅራዲስ ተካተው፣ ጸጋዬ ሸቱ፣ ጋሻ ወርዶና ዮናስ ገበየው ከባህር ዳር፣ የድምፃዊ ሰማሃኝ ጎረቤቶች ከተሰማና ሀና የካዛንቺስ ጎረቤቶች፣ አቶ እንዳለው የኔነ ሺገዝ አማካሪዎች ኃላፊነቱ የተወሰኑና ሌሎችም ናቸው። ፀሐይ ላይ ስለቆማችሁ ከመላችሁም ባለቤታቸውና ልጆቻቸው መጀመሪያውን አቅርበዋል። በመጨረሻ ወንድማችን ሐዘን ከሩቅም ከቅርብም መጥታችሁ የሐዘናችን ተካፋይ የሆናችሁ ወገኖቻችን ሕያው እግዚአብሔር ድካማችሁን በደስታ ይመልስላችሁ። የወንድማችን ስንብት የኦርቶዶክስ ስርዓትን በጠበቀ መልኩ እንዲሆን የደከማችሁ የታላቅ ደብረ ካህናት ቤቱን ሁሉ በጸሎተ ፍትሐት ስትተጉ አብራችሁ አሁንም ተገቢውን ማህሌት የማህሌት ክብር ሰጥታችኋልና የአገልግሎት ዘመናችሁ ይባርክላችሁ። የፌዴራል ፖሊስ ከፍተኛ አዛዦች የማርሽ ባንድ የምትፈልጉትን ስንጠይቃችሁ ያለምንም ማቅማማት ባንዱን ስለመደባችሁልና የማርሽ ባንዱን በቦታው ተገኝቶ ተገቢውን ክብር ስለሰጠ እንዲሁም መገናኛ ብዙኃን በቦታ ተገኝታችሁ ሽፋን ስለሰጣችሁልን እጅግ በጣም እናመሰግናለን። የኮሚኒቲ ፖሊስ አባላት በቦታው ሄሊኮፕተር ከተሰማበት ጊዜ ጀምሮ በቦታው ለመገኘት ተገቢውን ስርዓት ስታሰቡልን ስለቆያችሁ እጅግ እናመሰግናችኋለን። በመጨረሻም በኔ በኩል ጨርሻለሁ።